ለምን አንድ ተወዳጅ ቲያትር በተለየ ሁኔታ ዳግም ወደ መድረክ ተመለሰ? በአስገራሚ ሁኔታ ወደ መድረክ የተመለሰ ተወዳጅ ቲያትር የትኛው ነው? የተመለሰበት ልዩ ሁኔታስ ምንድነው በሚለው ለምን አይጀመርም? ይህ ተወዳጅ ቲያትር ዳግም ወደ መድረክ ሊመጣ ነው። ዊሊያም ሼክስፒር ታላላቅ ስራዎችን ሰርቶ ያለፈ ዜጋ ነው። ይህ በዚህ ከተሰሩ በዊሊያም ሼክስፒር ከተሰሩ ስራዎች መካከል ደግሞ በኢትዮጵያ ብሔራዊ ቲያትር ቤት በአባተ መኩሪያ አዘጋጅነት በጸጋዬ ገብረመድህን ተርጓሚነት ለመድረክ በቅቶ ከፍተኛ ተወዳጅነትን ያገኘው ኦቴሎ ቲያትር ተከሳል። ኦቴሎ ቲያትር አይተዋል አንተ? አላየሁትም። እሺ እድሜን ለመገመት ነበር አልተሳካም። ቀጥል። ኦቴሎ ቲያትር አሁን ከመድረክ ወርዷል፣ እየታየ አይገኝም። ግን በተረጋጋሚ ጊዜ በኪነ ጥበብ ባለሙያዎች በተለያዩ ሰዎች እንደ ትልቅ ቲያትር እንደ ትልቅ ስራ ብሔራዊ ቲያትር ከሰራቸው ስራዎች መካከል ትልቁ ስራ ነው ተብሎ ይጠቀሳል። ስለዚህ አሁን ዳግም ወደ መድረክ ሊመጣ ነው። ኦቴሎ ወደ መድረክ ሲመጣ በኢትዮጵያ ብሔራዊ ቲያትር ቤት አይደለም የሚመጣው። በመቀሌ ዩኒቨርሲቲ አዘጋጅነት በመቀሌ ከተማ በሰማዕታት ሐውልት በሚገኝ አዳራሽ በነገው ዕለት በ8 ሰዓት ከፍተኛ የመንግስት ባለስልጣን በተገኙበት ታዋቂ ሰዎች አርቲስቶች በተገኙበት ለእይታ ይቀርባል። ይህንን ኦቴሎ ቲያትር መቀሌ ላይ ሲታይ ዚቤሬ ቲያትር ላይ እንደታየው በአማርኛ አይደለም የሚታየው፣ በትግርኛ ቋንቋ ተርጉሞ ነው ለእይታ የሚበቃው። በትግርኛ ቋንቋ ተተርጉሞ ደግሞ ለመድረክ የበቃ የመጀመሪያው ቲያትር ነው ተብሎለታል። ኦቴሎን ወደ ትግርኛ የተረጎመው ኃይለ መለኮት መዋል ሲሆን ዝግጅቱን አታክልቲ ኃይለ ሥላሴ ሲያዘጋጀው፣ በዋናነት አዘጋጁ ደግሞ የመቀሌ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ነው። እናም ይህ ቲያትር ነገ በ8 ሰዓት በመቀሌ ሰማዕታት ሐውልት አዳራሽ ላይ ይመረቃል። ከፍተኛ የባህልና ቱሪዝም ባለስልጣናት የመቀሌ ከተማ መስተዳድር ከፍተኛ ኃላፊዎች በተገኙበት ሲመረቅ፣ እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ሲመረቅ በየሳምንቱ ቅዳሜ እዛው ቦታ ላይ ለተመልካች ክፍት ሆኖ ይታያል ማለት ነው ሐውልት አዳራሽ። ስለዚህ ተወዳጁ ቲያትር ኦቴሎ በትግርኛ ቋንቋ ተተርጉሞ መቀሌ ላይ መታየት ይጀምራል ማለት ነው። እሺ በከፍተኛ ወንጀል ተጠርጥሮ በፖሊስ ሲታደን የነበረ ወጣት በቁጥጥር ስር ዋለ። ወጣቱ የተጠረጠረበት ከፍተኛ ወንጀል ምንድነው? ፖሊስ ወጣቱን እንዴትና መቼ በቁጥጥር ስር አዋለው? ምን መሰለህ ታሪክ? እሺ ህዳር 28 ቀን 2007 ዓመተ ምህረት እዚህ አዲስ አበባ ከተማ ቦሌ ክፍለ ከተማ ውስጥ የተፈጸመ አንድ አስገራሚ አሳዛኝ ብዙ ሰውን ያስቆጣ ወንጀልም ጉድ ያሰኘም ወንጀል ተከስቶ ነበር። በዚህ ቀን በዚህ በመዲናችን ላይ የተከሰተው ወንጀል ደግሞ አንዲት ወጣት በመኖሪያ ቤቷ ውስጥ በገጀራ በስለት ተቀጥቅጣ ህይወቷ ያልፋል። ይሄንን ድርጊት ደግሞ የፈጸመው ታናሽ ወንድሟ የእናት አባቷ ልጅ የገዛ ታናሽ ወንድሟ በመሆኑ የአካባቢውን ሰዎች ነገሩን የሰሙ ሰዎችን ጉድ ሲያሰኝ ነበር የከረመው። ጉዳዩን ደግሞ የበልጥ ምንድነው እንዲያሰኝ ያስደረገው ምክንያት ደግሞ ይህንን ድርጊት ፈጽሟል የተባለው ወጣት የሟች ታናሽ ወንድም ድርጊቱን ከፈጸመ በኋላ ድርጊቱን ፈጽሟል ከተባለ በኋላ በቁጥጥር ስር አለመዋሉና እስከ 2 ቀን በፊት ድረስ ከዚህ ሳምንት አጋማሽ ድረስ በፖሊስ ሲታደን መቆየቱ ነው። ፖሊስ ይህንን ተጠርጣሪ በቁጥጥር ስር ለማዋል ከፍተኛ ርብርብ ሲያደርግም ነበር። ፖሊስ ያጠመደው ወጥመድም ተሳክቶለታል። ወጣቱ ተጠርጣሪው ይህንን ድርጊት ከፈጸመ በኋላ በተለያዩ የአዲስ አበባ ከተማዎች ላይ እንደ ጎዳና ያደረ እንደ አካባቢ ቀይሮ ቤተክርስቲያን ያደረ ወደ ተለያዩ ቦታዎች ላይ ሲንቀሳቀስ ከርሞ ነበር። በኋላ ግን ነገሮች ሲከፉበት ሲቸግረው እነዚህ ነገሮች ሲብሱበት የወለደች እናቴ አትጨክንብኝም ብሎ ወደ እናቱ ስልክ ይመታል ይላሉ የኢትዮፒካ ሊንክ የፖሊስ ምንጮች። እናቴ ባክሽን በተፈጠረው ነገር በጣም አዝኛለሁ። አሁን እየኖርኩት ያለው ኑሮ እጅግ ስለቸገረኝና ስለከፋኝ ወደ ክፍለ ሀገር ሄጄ መሸሸግ ፈልጋለሁ። ስለዚህ በገንዘብ ልትረጂኝ ትችያለሽ ወይ ሲል እናቱን ይጠይቃል ይላሉ የቤተሰብ ምንጮች። ደግሞ እናትም የልጇን የስልክ ጥሪ ተቀብላ ጉዳዩን ለፖሊስ ታሳውቃለች። ፖሊስ ይሄን ነገር ሲመጣ ምንም እንኳን ልጆት ቢሆንም
ህይወቷ ያለፈውም ደግሞ ሌላዋ ልጆት ስለሆነች ይሄ ወንጀለኛ በህግ ቁጥጥር ስር ውሎ ተገቢውን ቅጣት ማግኘት ስላለበት ወደዛ አይነት ድርጊት እንዳይገቡ ብሎ ነበር ይላሉ ፖሊስ ምንጮች። በዛ መሰረት የስልክ ጥሪ የደረሳቸው እናት የህይወቱ ያለፈው ልጃቸው ቢሆንም ያጠፋውም ልጃቸው ቢሆንም ይሄንን ጥቆማ ለፖሊስ ይሰጣሉ። ፖሊስም ይሄ ጥቆማ ከደረሰው በኋላ ልጅ ወደ ክፍለ ሀገር ለመሸሽ የሚያስብበት ገንዘብ ከእናቱ ሊቀበል ሲል ሊያዝ ችሏል ሲሉ እነዚህ ምንጮች ለኢትዮፒካ ሊንክ ገልጸዋል። ስለዚህ እህቱን በገጀራ ገድሏል ተብሎ የተጠረጠረውን ወጣት ፖሊስ በቁጥጥር ስር አውሎታል። በቁጥጥር ስር የዋለበት ዘዴና ሁኔታዎች ደግሞ ይሄንን ይመስሉ ነበር። ከ3 ቀን በፊት ነው በፖሊስ ቁጥጥር ስር የዋለው። በጣም የሚያሳዝንም የሚያስገርምም ነው። የመጨረሻው ወሬያችን አንድ አፍቃሪ ለፍቅረኛው የሰጣ ስጦታ የአዳማን ህዝብ አስደነገጠ። የአዳማን ህዝብ ያስደነገጠው አፍቃሪ ለፍቅረኛው የሰጠው ስጦታ ምንድነው ግዛቸው? ዛሬ ማለዳ ላይ ናዝሬት ላይ የተፈጠረ ታሪክ ነው። ናዝሬት ሞቃታማዋ ናዝሬት ዛሬ ይህንን ሞቃቷን በሐዘን ተቀምጣ በርዷቱላ ልታድር ነው። ናዝሬት ከተማ ላይ ዛሬ የተፈጠረውና የተሰማው ነገር እጅግ አሳዛኝ ነው ተብሎለታል። በናዝሬት ፓላስ ሆቴል አካባቢ ያሉ ንግድ ቤቶች አሉ። እነዚህ መናኸሪያው አካባቢ ያሉ ማለት ነው። እዚህ አካባቢ ካሉ ሱቆች ውስጥ የንግድ ቤቶች ውስጥ አንዲት ልጅ በጠዋት ሱቋን ከፍታ የቀን ስራዋን ለመከወን ደፋ ቀናትል ነበረ። ቅዳሜ እንደመሆኑ መጠን ገቢዋ ከሌሎች ቀኖች እንዲጨምርም ስለነበረ ከፍተኛ እንቅስቃሴ ታደርግ ነበር ነው ያሉት በስፍራው የነበሩ እማኞች ለኢትዮፒካ ሊንክ ሲገልጹ። ይህች ወጣት ስራዋ ላይ ተፍ ያለች ሰዓቱ መንጎድ ጀመረ። ሰዓቱ 4 ሰዓት አካባቢ ሲሆን ግን አንድ ሰው ወደ ሱቋ መጣ። የመጣው ሰው እሷ ሱቅ ውስጥ የንግድ በመሰራበት የንግድ እንቅስቃሴ ለመውሰድ ለመገልገል አልነበረም። ከዚህ በፊት ታውቀው የነበረው ሰው ነበረ። ይህ ሰው በፍቅረኛነት አብሯት የነበረ ነበር ብለዋል ጉዳዩን የተከታተሉ በስፍራው የነበሩ ምንጮች ስለ ሰውየው ማንነት ለኢትዮፒካ ሊንክ ሲገልጹ። እናም ይህ ሰው ተጠግቷት ሰላምታ ተለዋወጡ። እንዴት ነሽ አሉ። እሱ ይጠይቃል፣ እሷ ትመልሳለች። ቀደም ሲል በፍቅረኛነት አብረው ቆይተው ስለነበረ እኔን ትተሽ ሌላ ገባሽ አሉ ሲል ጥያቄ ያቀርባል። አሁን ትዳር ይዣለሁ ስትልም መልሳለታለች ይላሉ በስፍራው የነበሩ ሰዎች። ከዚህ መልስ በኋላ ነው እንግዲህ ይህ ወጣት አሁን ለሰርግሽ ለጋብቻውም ደስታ ስጦታ ይዤልሽ መጥቻለሁና ስጦታ ልሰጥሽ ነው ብሏታል ይላሉ። የያዘውን ስጦታ መክፈትም መግለጥም ይጀምራል። እሱ ስጦታውን ሲገልጽ ይዞት የነበረው ሻንጣ ፊት ለፊቱ ወደሷ በመሆኑ ውስጡ የነበረውን ለማየት አልቻለችም፣ ጋርዷት ስለነበረ። በዚህ መሃል ከሻንጣው ውስጥ አውጥቶ ቀለበቱን ፈቶ ቦምብ ነበረ። ይሄው ብሎ ቦምቡን እጁ ላይ እንዳለ ይፈነዳል። ስጦታው እሱ ነበረ። ቦምቡ እጁ ላይ ሲፈነዳ ይወጣት በመግለጽ ለሚያስቸግር ሁኔታ ህይወቱ አካሉ ተበጣጥሶ ህይወቱ ሊያልፍ ችሏል ብለዋል ሁኔታውን ያዩ። ከዛ በኋላም በአካባቢው ላይ የነበሩ 2 መንገደኞች በፍንጥርጣሪው ጉዳት ሲደርስባቸው ከመንገደኞቹ አንዱ ሆዱ ላይ በመመታቱ ፍንጥርጣሪው ሆዱን በማግኘቱ ራሱን ስቶ ሊወድቅ ችሏል። አንደኛው ግን ቀላል ጉዳት ስለደረሰበት በሕክምና ተሸኝቷል። በዚህ ቦምብ ጥቃት እርሷ 2 እግሯ ላይ ክፉኛ ጉዳት ደርሶባታል ተብሏል። በደረሰባት ጉዳትም በናዝሬት ሆስፒታል ሕክምናዋን እየተከታተለች ትገኛለች። ሆዱ ላይ በቦምብ ፍንጥርጣሪ ጉዳት የደረሰበት ወጣትም እኛ እዚህ ስቱዲዮ እስከገባንበት ሰዓት ድረስ ራሱን ስቶ በናዝሬት አቅሌሲያ ሆስፒታል የቀዶ ጥገና እየተደረገለት እንደሆነ በስፍራው የነበሩ ኢትዮፒካ ሊንክ ምንጮች ገልጸዋል። ስለዚህ በዚህ ድርጊት የናዝሬት ነዋሪ ክፉኛ ተረብሿል፣ ደንግጧል። ለፍቅረኛ የሚሰጠው ሌላ ነገር ሆኖ ሳለ ለምን ቦምብስ ሆነ ራስን እስከማጥፋት ድረስ ያሉም እየጠየቁ ይገኛሉ። በጣም ያሳዝን ነው። ስለዚህ እሱ ህይወቱ አልፏል፣ እሷ ክፉኛ ተጎድታለች። ሌሎች 2 መንገደኞችም ቆስለዋል። ስለዚህ ሆስፒታል ለገቡት ያው ፈጣን ማገገም እንመኝላቸዋለን። ጉዳዩ በጣም አሳዛኝ ነው። ብዙ ጊዜ ግን እንደዚህ ያጋጥማል። አፍቃሪዎች እንደዚህ አይነት በጣም ልክ ያልሆነ ውሳኔ ይወስናሉ። ግን እሷ ብቻ አይደለችም ለሱ የተፈጠረችው። ሰዎች እንዲያም ብዙ ጊዜ እኮ ይሄ የዓለም ሀቅ ነው። መጀመሪያ የወደድካትን አታገባም።
የመጀመሪያ ወደደ የሚያገባ ሰው በጣም ጥቂት ነው ዓለማችን ላይ እና ዓለማችን ላይ በጣም ብዙ ለኛ ሊሆኑ የሚችሉ ሰዎች አሉ አማራጭ አለና ያንን ጊዜ በትግስት ማሳለፍ በጣም ተገቢ ነው ስለዚህ እንደዚህ አይነት ነገሮች ከዚህ በኋላ እንደማንሰማ ተስፋ እናደርጋለን በጣም ትክክል የውስጥ አቂዎቻችንን ጨርሰናል